እባካችሁ ለጌታ ክብር ጭብጨባችሁን ልስማ። እባካችሁ ከዚህ በላይ ለጌታ ክብር ጭብጨባችሁን ልስማ። ቤተካራን ሆስፒታል ለያኔት ቀጥታ ሪፈር በጻፉበት ምዕራፍ ነው። ይህንን ሰው ወደ ያኔት ከመውሰድ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ሐዋሳ ገስት ሃውስ የዛሬ ሳምንት ይዘውት የመጡት ሶስት አይነት በሽታ አለበት። ሶስት አይነት በሽታ ያለበት በሐኪም የተረጋገጠ እንደሆነ የሐኪም ማስረጃ ያወራ ነበር። አንደኛ ጭንቅላት ውስጥ ደም ፈሶ ለረጅም ጊዜ ፓራላይዝ ነበር፣ መንቀሳቀስ አይችልም ነበር። ሁለተኛ ሁለቱም ኩላሊቶቹ ፌል አድርገው ነበር። ሶስተኛ ከባድ የሆነ የኪንታሮት በሽታ ይሰቃይ ነበረ። ይህ ሰው ወደዚህ ቦታ ሲመጣ የእግዚአብሔር ሰው ቪዲዮ ቀርጸውታል። ይህን ቪዲዮ ጉባኤው መንፈሳዊ አባቴም እንዲያይልኝ እፈልጋለሁ። አንደኛ በአንቀልባን የመጣው የሞት አዋጅ ታውጆበት ዛድ በዚህ ሁኔታ ነበር የመጣው ሲመጣ አንደኛ። ሁለተኛ ፊቱ አብጦ ነበር በዚህ ደረጃ አይራመድም። በሸክም ነው የመጣው። አራት ሰዎች ተሸክመውት ነው የመጣው። ሙሉ ለሙሉ ኮማ ውስጥ የነበረ ሰው ነበረ። ቀጥታ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ይዘውት መጡ። ያኔት ከመሄድ ይልቅ ፈውስ በእጆቹ ያለ እግዚአብሔር ሰው አለ ብለው ይዘውት መጡ። ለሶስት ዓመት በኪንታሮት ምክንያት ደም ይፈሰው ነበር። ጭንቅላት ውስጥ ደም ፈሶ ነበር። ኦሬዲ ሁለቱም ኩላሊቶች ፌል አድርገው ነበር። ሲመጣ ከነ አልጋው አራት ሰዎች ተሸክመውት ነው የዛሬ ሳምንት በኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ገስት ሃውስ የገባው። ሐዋርያው እንደዚህ አለ፣ እኔ ነገ ወላይታ አገልግዬ አርብ፣ ቅዳሜ፣ እሁድ አረካ አገልግዬ ቀጣይ ሳምንት እዚህ መድረክ ላይ ለማገልገል እመጣለሁ። ስመጣ እንደዚህ በአንቀልባ አይደለም። የሰራዊት አምላክ እግዚአብሔር ፌል ያደረጉ ሁለት ኩላሊቶችን ፈውሶ ጭንቅላት ውስጥ አለ የተባለ ደም ተነቅሎ ፈጽሞ ለሶስት ዓመት ከሚፈስ ደም ተፈውሰ ለምስክርነት በእርምጃ እየተራመድክ ትመጣለህ አለው። ሐዋርያው እንደተናገረው እንዳንደበቱ ቃል ይሄ ሰው ከአልጋ ቁራኝነት ተፈውሶ ዛሬ በፊታችን ለምስጋና መጥቷል። ያልቀለለበት ሰው በእግሮቹ ቆሞ ጌታን ያከብራል። የቅዱሳን ረድኤት ከሰማይ ይመጣል። ዘመናትን ቆጥሮ ጌታ ይመልሳል። የልጆቹን እንባ ከዓይናቸው ያብሶ ክብርና ጭብጨባ ለስሙ ይሆናል። እግዚአብሔር ስዳን ከሰማያት ወርዶ በደልን ሲያስወግድ በቅንነት ብሎ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ጩኸትን ታለጌታ አለ ወይ? ክብር ይሁንለት። እልልታ እግዚአብሔር ስረዳን በሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑ ሲነገር አባባ ስረዳን በሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ እልልታ ጭብጨባ ለጌታ ከዚህ በላይ ለጌታ ክብር ይሁንለት። አቤት ሃሌሉያ። አንዴ ቁጭ በሉ እስኪ። እሱ ጉባኤ ኢየሱስ በሉ እስኪ። አንድ የመጨረሻ መቼ ነበር የመጡ? የዛሬ ሳምንት በሸክም አራት ሰዎች ተሸክመውት ቀጥታ አሜን አትሉማ? አሜን።
አሁን ዛሬ ላይ ለቆመው ለዚህ ወንድም ብዙ መጸለይ ይቻላል። በእርግጥ ስልኩ ጥራት የለም ብዙ አሳያችሁ ይታያችኋል። የተፈወሰው ከሳምንት በኋላ አይደለም ከወር በኋላ አይደለም። አሁን አንድ ኩላሊት ወደ 5 ሚሊዮን ገብቷል። እሱን ለሕክምና ለፈውስ አይደለም። ዛሬ ማታ የምስራች እሰይ ዛሬ ማታ የምስራች እሰይ ዛሬ ማታ የምስራች እሰይ የምትይው ነገር እንዳለ ይሰማኛል። እስቲ በሰዓቱ አንቺ ነሽ ይዘሽው የመጣሽው። እስቲ ጊዜውንና ዛሬ ላይ እንደዚህ ቆሞ መራመዱን እስቲ ምን ነበር የሚሰማሽ ስሜት በሰዓቱ? ዛሬስ እንደዚህ ሲቆሙ ምን ተሰማሽ? ማለት የምትፈልጊው ነገር ካለ እድል ልስጥሽ። እሺ በመጀመሪያ እግዚአብሔርን አመሰግናለሁ። ዛሬ አላለቅስም፣ እውነት አላለቅስም። እኛ ሰኞ ዕለት ቤት ውስጥ ሁላችንም አልቅሰን ጨርሰናል። ሰኞ ሁላችንም አልቅሰን ጨርሰናል። ማክሰኞ ቤት አብርሃም ወስደን ሲቲ ስካን ያላሉን ነገር የለም። እሱ ግን አልነቃም። ሮብለት ወደ ያኔት ሲልኩን ቀጥታ ወደዚህ ነበር የመጣ ነው። እግዚአብሔር ግን አላሳፈረ። አይ ሁሉ ሰው በእግሮቹ ቆሙ። ማካታታታ ሃሌሉያ። አንዴ ቁጭ በሉ። ለጌታ ብዙ ክብር ብዙ እልልታ። ቃል ያለው ሰው አይሞትም። ጉባኤ ለጌታ ክብር ያመጣል። ናይ ሰላም በይ። ጌታ እኮ አይረሳም፣ ፍጻሜን አያበላሽ። እንደ ማንም እንቸገራለን ግን አንሞትም። ድጋሜ ስለ ጩኸት ለጌታ ለጌታ ብዙ ክብር ብዙ እልልታ። ስሜ አለማየሁ እባላለሁ። የመጣሁት ምዕራብ ጉጂ ዞን ከሀምበላ ዋመና ወረዳ ከዲምቱ ከተማ ነው የመጣሁት። የዛሬ ሳምንት እዚህ መጥቻለሁ። ጌስት ሃውስ ገብቻለሁ። ሐዋርያ እኔ እያለሁ ቤተሰቦቼ አይበላም በል አለኝ። ያን ቃል ብቻ ነው የተናገረልኝ። ይሁድ ዕለት ጸሎት ገብቼ 6 ሰዓት ሲደርስ ስልክ ተደወለልኝ። ዘጋው። በ8 ሰዓት ከቸርች ሲወጣ ወንድሚ ሰው ገድሏል አሉኝ። እንዴት? በ9 ጥይት ነው ሰውን በስህተት የደበደበ ሰውየው ሞተዋል፣ ቤተሰቦች ተበትነዋል አሉኝ። አሁን ሲሰማ በጣም ቀላል ነገር ነው። እኔ ሲገባ ቤተሰቦቼ ሁሉ ተበትነዋል። የሚያደርገውን ነገር አጣው። ወዲያ ወዲህ ቢደውል ምንም ሊያገኝ አልቻልኩም። መጨረሻ ላይ ሲደውል እሱም ተገድሏል አሉኝ። ከሌሊቱ 9 ሰዓት ላይ እሱ ተገኘ። ሰውየው በሪፈር እዚህ ሐዋሳ ሆስፒታል መጣ። ምንም 9 ጥይት የተመታ ሰውም አይመስልም፣ በጥይትም የተመታ ሰው አይመስልም። ሰውየው ሰላማዊ ነው። እስካሁን እዚህ ሐዋሳ ሪፈራል ሆስፒታል ውስጥ ነው ያለው። ምንም አልሆነም። ሰውየው በገዛ እግሩ ከሆስፒታል ወጥቶ ቁርስ ውጭ ወጥቶ በልቶ ወደ ውስጥ ይመለሳል። ደምስሩ አልተነካም፣ ሳምባ አልተነካም። ከዚህ ነው የገባ 9 ጥይት ከዚህ የገባ በዚህ ነው የወጣ። ምንም አልሆነም። በቃ ሰውየው ሰላማዊ ነው። ኧረ እባካችሁ ለጌታ ክብር ይጨበጨባል። መጽሐፍ ቅዱስ ሲናገር የማይመረመረውን ድንቅ ነገር የማይቆጠረውንም ተአምራት ያደርጋል፣ ያድናል፣ ደግሞም ይታደግማል ይልና ዳንኤልንም ከአንበሶች አፍ ብሎታል፣ አድኖታል። እሱ ከየት ነው የመጣው አልከኝ? በሰዓቱ ዛሬ ከምዕራብ ጉጂ ዞን ከሀምበላ ዋመና ወረዳ ነው መጣሁት። ከምዕራብ ጉጂ ዞን ከአንበላ ወረዳ ሲመጣ የመጣው በሐዋርያው ሊያጸልይ ነው። ስለ ቤተሰቦቹ፣ ስለ ጤናው፣ ስለ ኑሮ ያለፈው ሳምንት ነው። የዛሬ ሳምንት ወደ ሐዋርያው የጸሎት ክፍል በገባበት ሰዓት ሐዋርያው ሌላ ምንም ነገር አልተናገረም። ቀጥታ እንደዚህ ነው ያለው፣ ፈጽሞ ከቤተሰቦች መካከል የሚሞት ሰው የለም፣ ሞት ከቤትህ አልፏል ብሎ ነው የጸለየለት። በዛ ቅጽበት ነው ኦሬዲ
የሱ ወንድም ነው ተኳሹ። የተኮሰበት ሰው ደግሞ ኦሬዲ 9 ጊዜ ነው የመታው በጥይት። ኦሬዲ በ9 ጊዜ ተመታ አይደለም አንድ ጊዜ ተመታ ሰው እንኳን የመሞት እድሉ በጣም ጠባብ ነው። ነገር ግን ከጥይቱ በላይ አቅም ያለው የሐዋርያው ጸሎት የሞት አዋጅ የታወጀበትን ሰው ባካችሁ ለጌታ ክብር ይጨበጨባል። ዛሬ ድጋሚ ካለበት ከተማ ተመልሶ ለምስክርነት መጥቷል። ባለፈው ሳምንት ለጸሎት፣ ዛሬ ድጋሚ ለምስክርነት። ፈጽሞ ስጋት ተፈጠረ፣ ሽብር ተፈጠረ። ዘር ማንዘር ሁሉ የተመቺ ቤተሰቦች እኛን ይገሉናል በሚል የሞት ፍራቻ ተበተኑ። አጠቃላይ ፈልጎ አፈላልጎ እስከሚያጣቸው የእርስ በርስ ጦርነት በቤተሰብ መሃል ሊነሳ ነበር። ነገር ግን ሐዋርያው የተናገረውን ቃል የሰማይ አምላክ እግዚአብሔር አክብሮ በ9 ጥይት የተመታ ሰው ድኖ ዛሬ ስለ ቤተሰቦቹ ማምለጥ ስለዛም ሰው መዳን ሊመሰክር በፊታችን ቆሟል። ሐዋርያው እንደተናገረው እንዳንደበቱ ቃል በ9 ጥይት የተመታ ሰው ፈጽሞ በቤትህ ሞት አይሆንም፣ በዘሮች መካከል ሞት አይሆንም ያለውን ቃል እግዚአብሔር አክብሮ እግዚአብሔር አትርፎልኛል ይላል። እባካችሁ በጭብጨባ የናዝሬቱን ኢየሱስ አክብሩለት እስቲ አሜን። ሁለት ጉዳይ ነው። ቤታችሁ ላይ ሞት አይሆንም ከተባለ ሞት ይቀርባል ማለት ነው። አይበትንም ከተባለ የሆነ ጉዳይ አለ ነው። ልጅ ካላችሁ ልጆቻችሁ ማታ ተነስቶ ወደ ውጭ ከወጣ አይዞ ልጅ አትፍራ ይባላል። ቀን ከሆነ ጋር አትፍራ ይባላል። ቀን ነው ምን ያስፈራል? እስቲ አሜን አሜን። ጌታ እያንዳንዱ ጉዳይ ዲቴል ባይናገርም የሆነ ጉዳይ ቤተሰቦች ካለ አንድ የቀረበ ጉዳይ አለ ማለት ነው። እኛው ካልሞተ ወንድሙ ታስሮ ከሆነ ይወጣላ ተርፏላ። ቢሞት ነው ጦሱ። ስለዚህ በቅርብ ቀን የታሰረው ወንድሙን ጭምር የተመታው ሰውዬን ጭምር ሁለቱ ወደዚህ ጉባኤ ገብቶ ራሃዶስ ኤፕራቪያና ክላራዳ ካያ ሃሌሉያ። አስቀድሞ ጌታ ምን አለ? ይሳካል። አትያስ። እስቲ አሜን።